ላቦል ዜናችን በቀዳሚነት ወደ ያዝነው መረጃ አልፋለሁ። በቀጣናው አስተማማኝና ዘላቂ ሰላምን ለማምጣት በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የብልጽግና ፓርቲ አማራ ክልል ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ገለጹ። የተገኘውን ሰላም መሰረት አድርገው የተጀመሩ ፕሮጀክቶች በተያዘላቸው ጊዜ ለማጠናቀቅ በትጋት እየተሰራ መሆኑንም ዶክተር ዘሪሁን ገልጸዋል። በቃሉ ፈረደ ተጨማሪ ያለው በቀጠናው ባለፉት ዓመታት የተከሰተውን የጸጥታ መደፍረስ በዘላቂነት በመቀልበስ አስተማማኝ ሰላም ለማስፈንና የተጀመሩ ግዙፍ የልማት ፕሮጀክቶችን ለማፋጠን የሚያስችል የምክክር መድረክ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ የክልሉ ከፍተኛ የሥራ ኃላፊዎች በተገኙበት በደሴ ከተማ ተካሂዷል። በመድረኩም በየደረጃው የሚገኘው አመራር የሕዝቡን እርካታ ማዕከል ያደረገ ቀልጣፋ አገልግሎት በመስጠት ረገድ ያለበት ቁመና የተፈተሸ ሲሆን ክፍተቶችን በማረም ረገድም አቅጣጫ ተቀምጧል። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ማህበረሰቡ የሰላሙ ባለቤት በመሆን ከመንግስት ጋር በቅንጅት በመስራቱ ውጤት መመዝገቡን ተናግረዋል። የክልሉ የሰላም ጠንቅ የሆኑ ግለሰቦችም ላይ ማህበረሰቡ በራሱ ተነሳሽነትና ከመንግስት ጋር በመሆን ጠንካራ የህግ ማስከበር ስራዎች እንዲሰሩ አጋዥ በመሆኑ ምክንያት በሁሉም ከባቢዎች ሰላም የማምጣት ስራችን ተጠናክሮ ቆይቷል። በአሁኑ ሰዓት ለሰባተኛው ዙር አገራዊ ምርጫ አስቻይ ሁኔታ በመፍጠር ረገድም ከፍተኛ አስተዋጽኦ እያበረከተ ነው የሚገኘው። በሁሉም አካባቢ የተፈጠረው ሰላም የልማት ስራዎችን ለማሳለጥ፣ የመልካም አስተዳደር ስራዎችን ለማሳለጥ፣ በጊዜ የሚሰሩ ማናቸውም ስራዎች በጊዜ እንዲከወኑ ለማስቻል የራሱን አስተዋጽኦ አበርክቷል። ዶክተር ዘሪሁን አክለውም ክልሉ የ25 ዓመታት ስትራቴጂክ እቅድ አቅዶ ትግበራ በጀመረበት በዚህ ዓመት የፕሮጀክት ስራዎች ደረጃቸውን ጠብቀው እንዲከናወኑ የተሰራ ስራ ውጤት የተመዘገበበት መሆኑን ጠቅሰው ለልዩ ልዩ የፕሮጀክት ስራዎች ስኬት በጊዜ የለኝም መንፈስ ርብርብ በመደረግ ላይ እንደሚገኝ ገልጸዋል። የፕሮጀክት አፈጻጸማችን በከፍተኛ ሁኔታ ለውጥ አለው። በሁሉም አካባቢዎች በጸጥታ ችግሩ ቁመው የነበሩ በርካታ ፕሮጀክቶች ለመጠናቀቅ ችለዋል። በርካታ አዳዲስ ፕሮጀክቶች ተቀርጸው ስራ ውስጥ ገብተዋል። የልማት ስራዎቻችን በውጤታማነት እንዲፈጸሙ ለማስቻል የምንሰራቸው የልዩ ተነሳሽነት ስራዎች በመሆናቸው ምክንያት በሁሉም አካባቢዎቻችን ውጤታማ ስራ እየተሰራባቸው ነው የሚገኘው። ይህን ስራ መሬት ላይ ከማህበረሰቡ ጋር በጋራ በመቀናጀት አመራሩ ከወትሮ የተለየ ኮሚትመንት እንዲኖረው፣ ከወትሮ የተለየ ዝግጁነት፣ ከወትሮ የተለየ ተነሳሽነት እንዲኖረው የማድረግ ስራ ተሰርቷል። በሂደቱም በርካታ ውጤቶች እየተመዘገቡ መምጣታቸውን ማየት መመልከት ችለናል። የአገልግሎት አሰጣጥን በማሻሻል የህዝቡን እርካታ ማረጋገጥ የአመራሩ ቀዳሚ የትኩረት አቅጣጫ ሊሆን እንደሚገባ የጠቆሙት ዶክተር ዘሪሁን ህብረተሰቡም በልማት ተግባራት ላይ የነቃ ተሳትፎ እያደረገ እንደሚገኝ ተናግረዋል። በተለይ የህዝብ እርካታን በማምጣት በኩል የአመራራችን ቁመና ምን ይመስላል? የህዝብ ጥያቄዎችን በፍጥነት በጥራት በጊዜ የለኝም መንፈስ ጊዜን በማሳጠር በመፍታት በኩል ያለው የአመራራችን ቁመና በአግባቡ የተፈተሸበት ውይይት ነው የነበረው። ማህበረሰባችን በየትኛውም የልማት ስራ፣ በየትኛውም የመልካም አስተዳደር ስራዎች፣ በየትኛው መንግስት የሚጠይቀው ስራዎች ላይ አክቲቭ ተሳታፊ ሆኖ እየሰራ ነው የሚገኘው። ከመንግስት ጋር ተሳስሮ ተቀናጅቶ እየሰራ ነው የሚገኘው። ይሄን ሁኔታ ያማከለ በአመራሮች በኩል የሚሰጠው የአገልግሎት አሰጣጥና የህዝብ እርካታ የማሻሻል ስራችን በአግባቡ እየተፈተሸ እየተመራ እየተገመገመ ነው የሚገኘው። በርካታ ለውጦች አሉት። እነዚህ ለውጦች እመርታዊ እንዲሆኑ ለማስቻል የዛሬው ውይይታችን ሰፋፊ አቅጣጫዎችን ማስቀመጥ ችሏል።